እንዴት እንደመጣሽ እግዚአብሔር አምላክ በዚህ ስፍራ ያደረገውን ለጉባኤ ትናገሪያለሽ። ስሜ ቤተልሔም ከበደ እባላለሁ። የመጣው ከኮተቤ ነው እና ጂሰስ ቲቪን አይቼ ነበረ የመጣሁት ወደዚህ። አንድ ጊዜ እንዳጋጣሚ የቤት ቁጭ ብዬ ጂሰስ ቲቪ ከፈትኩኝ እና ያን በመከፍትበት ሰዓት የእግዚአብሔር ሰው ነብይ ውሃችሁን ያዙና እንጸልይ በሚልበት ሰዓት እኔ ቤት ቁጭ ብዬ ሃይላንድ ውሃ አጠገቤ ነበረ። ያንን የሃይላንድ ውሃ ይዤ አብሬ ተንበርክኬ እጸልይ ነበረ እና ጸሎቱ አልቆ ላያችሁ ላይ ገልብጡ በሚልበት ሰዓት እኔም ገለበጥኩና ላይ በዛ ሰዓት ራሴን በጣም የሚያመኝ እዚህ አናቴ አካባቢ በጣም ያመኛል። ጸጉሬን ሰብስቤ የመያዝ ራሱ አልችልም። ወዲያው ብቻ ያንን ግልብጥ በማደርግበት ሰዓት የሆነ ነገር ካናቴ ላይ ሲነሳ በጣም ደነገጥኩኝ። እግዚአብሔር በጣም አመሰገንኩና ጌታ ሆይ ይሄን ያደረግከ አምላክ እውነትም ለኔም ልትሰራ የፈለከው ነገር አለና ደግሞም ሌላ እንቆቅልሽ የሆነብኝ ነገርም ስላለ በቤትህ ደግሞ ሄጄ ይበልጥ ነገሮች ተፈተውልኝና እኔም እንደሰው ነገሮች ለመናገር እንዲያበቃኝ ብዬ ወዲያው ጸለይኩኝ እና መጣሁኝ። ቅዳሜ ቀን አሁን ባለፈው በ10 መጣሁኝና እዚህ አድሬ ቁጥር ተቀብዬ ያው የእግዚአብሔር ሰው ጸለየልኝ። የሚያመኝ የነበረው ምንድነው ጆሮዬን በጣም ከልጅነት ጀምሮ በጣም ያመኛል እና በጣም ያሳክከኛል። አልፎ አልፎ እንደ መምገልም ይላል። ታይቸው ምንም አይነት ለውጥ የለውም። እንደገናም ከማህፀኔ አካባቢ ያሳክከኛል፣ ይበላኛል፣ በጣም ያቃጥለኛል። ጌታ ሆይ ያንን ነገር ይሄንን ቆቅልሽ ሁሉ ስትፈታ እያየሁ ነው። እንደገናም ለኔ ያደረከውንም አይቻለሁ። አሁንም ደግሞ ይሄንን ነገር እንድትፈታልኝና እኔም እንድመሰክር አብቃይ ብዬ ጸለይኩኝ። ተጸለየልኝ። ያን ነገር ምንም ከተጸለየልኝ በኋላ ጆሮዬን የሚበላኝ የሚያሳክከኝ እንዲሁም የሚመግል ማህፀኔ አካባቢ የሚያቃጥለኝ የሚያሳክከኝ ነገር ተወኝ። በቃ ሰላም ነኝ። ምንም አይነት ነገር የለም እና እግዚአብሔር የተመሰገነ ይሁን። ይሄን አድርጎልኛል ጌታ ኢየሱስ በባሪያው ላይ አድሮ በነብይ ኤርሚያስ ላይ አድሮ ይሄን ስላደረገልኝ ክብሩ ለእግዚአብሔር ይሁን። እንዲሁም ደግሞ የእግዚአብሔር ሰው ጸጋውን ያብዛለት፣ እግዚአብሔር ዘመኑን ሁሉ ይባርክለት። ነገም ከነጎዲያም ሁሌም የሚሰራ አምላክ እግዚአብሔር በዚህ ውስጥ እንዳለ የተረዳሁት ነገር ነው። በጣም እግዚአብሔርን አመሰግናለሁ። ክብር ለሱ ይሁን፣ ክብር ለመድኃኔዓለም ይሁን። ለምን አክል ጊዜ ነበር አናትሽን ትታመም የነበረው? ምክንያቱም አንቺ ጂሰስ ቲቪ ስትከታተይ ነው የእግዚአብሔር ሰው በውሃ ጸሎት በሚጸልይበት ጊዜ በጉባኤ መሃል ማለት ነው ያንን ጸሎት ነው አንቺ ከዛ ጭንቀት እግዚአብሔር የፈወሰሽና ለምን አክል ጊዜ ነበር ትታመም የነበረው? ለአንድ ለ3 ለ4 ወር ያህል በጣም ያመኛል እና ጸጉሬን እንዲሰብስቤ መያዝ አልችልም። ስነካው ራሱ አናቴን እንደ ቁስል ነው የሚሰማኝ። ያ ነገር ነው የተፈወስኩት። ወዲያውኑ ነው የተፈወሽው? በቃ ወዲያ የሆነ ነገር ሲነሳ ይታወቀኛል። አሁን ግልብጥ ባደረኩበት ሰዓት የሆነ በቃ ሲቀለኝ ይታወቀኛል እና እግዚአብሔር የሆነ ነገር እንደቀየረ ወዲያው ገባኝ። ያው እግዚአብሔር ስራ እንደሆነ እግዚአብሔር እጅ እንዳረፈብኝ ወዲያው ተሰማኝ። ይሄ ነው። እግዚአብሔር ስም የተባረከ። ያንን ሁሉ ተመልክተሽ ወደዚህ መተሻልና ጂሰስ ቲቪ ደግሞ እዚህ አካባቢ የሚረዱ ፓርትነሮች አሉ። እነሱስ ምን ትያቸዋለሽ? ምክንያቱም ያንን ስላየሽ ነው እዚህ መተሽ ደግሞ የዘመናት ከልጅነትሽ ጀምሮ ጆሮሽን ይመግል ነበርና ይሄንን ከዚህ ስቃይ እግዚአብሔር ነፃ አውጥቶሻል፣ ከማህፀን ህመምና ከጆሮ እና እነዚህ የሚደግፉ ሰዎች አሁን በመሐከላችን አሉ፣ ይሰሙሻልና ምን ትያለሽ? እነሱን እንግዲህ የምለው እግዚአብሔር አብዝቶ ይባርካቸው በሚያደርጉት ነገር እግዚአብሔር። ምክንያቱም የነሱ መደገፍ ነው እኛ አይተን እንድንመጣ ያደረገን፣ ሌላ ነገር አይደለም፣ ከሰው ሰምቼ አይደለም። እና እግዚአብሔር ደግሞ እነሱን ይባርካቸው፣ አብዝቶ ይባርካቸው ነው የምለው። ድጋፋቸው በዚሁ እንዲቀጥል ነው እንግዲህ የምለው። እግዚአብሔር ይሁን። አመሰግናለሁ። ይሄን ሁሉ የሰራው እግዚአብሔር ምን ትይዋለሽ? እግዚአብሔር እንግዲህ በጣም ነው አርጌን የማመሰግነው። ምክንያቱም ለሁሉም የሰራ አምላክ ለኔም ሰርቶልኛል። ልጁ እንደሆንም ስላደረገኝና በሙሉ እምነት እሱን አምኜ እንድቀበል ስለረዳኝ እግዚአብሔርን በጣም አርጌ አመሰግናለሁ። ክብሩ ሁሉ ለሱ ይሁን። አመሰግናለሁ። ስሜ ቤተልሔም ከበደ እባላለሁ። የመጣው ከኮተቤ ነው እና ጌታ ያደረገልኝ በመጀመሪያ እግዚአብሔርን አመሰግናለሁ።
ይሄንን ድንቅ ነገር አድርጎልኝ እንድመሰክር ስላበቃኝ እና በመቀጠል ያደረገልኝ አንድ ጊዜ እንዳጋጣሚ ሆኖ ቻናል ቤት ውስጥ ከፍትና ነብይ ኤርሚያስ የእግዚአብሔር ሰው በውሃ ላይ ጸልዩ ውሃችሁን ያዙና ጸልዩ ይል ነበርና ውሃ ይዞ እየጸለየ እኔም እቤት ሆኜ ተንበርክኬ ከሱ ጋር ሆኜ በሃይላንድ ውሃ ይዤ ጸልይ ነበረ እና ያንን ጸሎት እየጸለልኩኝ ጸሎት ጸልዮ በመጨረስበት ሰዓት ያንን የጸለየበትን ውሃ ላያችሁ ላይ ገልብጡ አለ። ያንን ውሃ ላይ ገለበጥኩ ነኝ እና ራሴ በጣም ያመኝ ነበረ። በጣም ስሜት ነበርኛ ያመኛል። ያንን ውሃ ወዲያው እንደገለበጥኩ የሆነ ስሜት ተሰማኝ። በቃ ራሴ ሲለቀኝ ያመኝ የነበረ ነገር ተወኝ እና ጌታ ሆይ ይሄንን በእንደዚህ ያደረክልኝ አምላክ ሌላም ችግሮቼን ደግሞ በደጅ መጥቼ በነብይ ተጸልዩልኝ እንደምፈወስ አመንኩኝ። እግዚአብሔር ድንቅ ነገር እንደሚያደርግልኝ አመንኩኝ እና እዚህ መጣሁኝ። እዚህ መጥቼ ቅዳሜ ቀን አደርኩኝ። ያው ወረፋ ቁጥር ተሰጠኝ። ያንን ቁጥር ይዤ ያው ጠዋት ተጸለየልኝ። በዛ ሰዓት የተጸለየልኝ ነገር ከልጅነት ጀምሮ ጆሮዬን በጣም ያመኝ ነበረ። ያሳክከኛል፣ ይበላኛል እና አልፎ አልፎ ደግሞ የመምገል ነገር ነበርና በጣም ያመኛል። ታይቼም ነበርና ምንም ለውጥ የለውም። እዚህ መና ከወገቤ በታች ወደ ማህፀኔ አካባቢ የማቃጠል የማሳከክ ነገር ነበረ ለረጅም ጊዜ። ከተጸለየልኝ በኋላ ግን ያ ስሜት የጆሮዬም ህመም የማቃጠሉም የማሳከኩም ማንኛውም የሆነ ላይ ያስቸግረኝ የነበረ ነገር ሁሉ እሱ ጌታ ኢየሱስ ምሮኛል። በነብይ ላይ አድሮ እጁን ላይ ጭኖ በዘይቱ ምክንያት ያው ጌታ ፈቅዶ እንድድን ረድቶኛል እና ይሄንን ነው የጌታ ስራ ታላቅ ነው። ይሄን ያደረገልኝ ጌታ ለማመስገን እንዲሁም በዚህ ዛሬ ላይ መጥቼ ክብሩን ያደረገልኝ ነገር ልናገር ስለረዳኝ እግዚአብሔርን አመሰግናለሁ። ለነብይ ኤርሚያስ ደግሞ እግዚአብሔር ጸጋውን አብዝቶ ይጨምርለት፣ እንዲሁ ቅባቱን ጨምሮ ይጨምርለት እግዚአብሔር አምላክ። ሁሉ ላደረገልኝ አምላኬ ደግሞ በጣም አመሰግናለሁ።